በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከድሚያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለአቡነ እስትንፋሰ ክርስቶስ መታሰቢያ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን። እንደዚሁም በሰኔ 9 ቀን ተዘክረው ለሚሉ ቅዱሳን ሰማዕት ደናግል መነኮሳያን መታሰቢያ ክብረ በዓል በጠብቆቱ ጠብቆን ለዚህ ለተቀደሰ ቀንና ሰዓት ደቂቃ ላደረሰን ለቅድስት ሥላሴ ክብርና ምስጋና ይድረሰው። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም ምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ የምጠይቃችሁ ደግሞ ይሄንን ጸበል ጸዲቅ እኔ አዘጋጅቼ ወደ እናንተ ሳቀርብላችሁ በእነዚህ በተወደዱ ቅዱሳን ስም ሳታልፉ ሳትረሱ ሳትሰለቹና ሳትዘነጉ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ መልካም አስተያየታችሁን በመጻፍ እንድትዘክሩኝ እንድታግዙኝ በቅድስት ሥላሴ ስም ሁላችሁንም እጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የዝክረ ቅዱሳን ተከታታዮች በሙሉ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እኔ ወለተ ሥላሴ እባላለሁ። የምኖረው በሳዑዲ አረቢያ ነው እና ለመሰከር የመጣሁት የአቡነ እስትንፋሰ ክርስቶስና አቡነ ገብረ መንፈስ ቅዱስ ያደረጉልኝ ነው እና ሌላም ብዙ አለኝ፣ ግን ተብዙ በጥቂቱ ነው እና ለመመስከር የመጣሁት አቡነ እስትንፋሰ ክርስቶስ ያደረጉልኝ ስራ ጠፍቶልብኝ ብዙ ጊዜ ጃዛ ቤት ተቀምጬ ነበርና እና ድንገት ስራ መጣልሽ ምናምን ሲሉኝ ለተቀናቸው ነበርና አቡነ እስትንፋሰ ክርስቶስ አባቴ አላቃቸውም ነበር። ዝም ብዬ ስንከሳር ላይ ቀኑን ማን እንደሚውል ሳይ የ9 አቡነ እስትንፋሰ ክርስቶስ ነው የሚለውና ባላቃቸውም ቢያንስ እንኳን ወር እንኳን ተሰረፈ ስራው ላይ ሄጄ ሻማ በራለሁ ወለተቀናችሁ ብዬ ተዛን ወዲያ ሄዱና በጣም ጥሩ ሰዎች ገጥመው እና ከዛን ጊዜ ጀምሮ ህይወት አመት በላይ እነሱ በለተቀናቸው ወሰጡኝ ስራ አመት በላይ ሰራሁበት። እግዚአብሔር ይመስገን። የአቡነ እስትንፋሰ ክርስቶስን አምላክ አመስግኑልኝ። እና ደግሞ የአቡነ ገብረ መንፈስ ቅዱስ ያደረጉልኝ ህይወቴ በጣም ተመሰቃቅሎ በጣም እየተጨነቀው ለሊትም ቀን ነበር ማለቅሰውና ከዛ በለተቀናቸው በጣም አልቅሼና በቃ አቡነ ገብረ መንፈስ ቅዱስ ለሁሉም እንደምትደርሱ ለኔም ድረሱልኝ። እንደዚህ ተመሰቃቀለውን ህይወቴን ቀይራችሁ ወደ ደስታ ለውጡልኝ እና እኔም ለምስክርነት አብቁኝ። ሁሉም ይመሰክራሉ፣ እኔንም እንደመሰክር አብቁኝ ህይወቴን ቀይሩልኝ ብዬ
ከዛ በጣም አልቅሼ ነገርኳቸውና ያን ለተውን አንድ አፍታ 2 ሰዓት ለራሱ አይሆንም ያ ሁሉ ያስጨነቀኝ እንቅልፍ አልተኛም። እንደዛ ሲሆን የነበረው ሁሉ ወደ ደስታ ቀይረውልኝ 2 ሰዓት ባልሞላ እድሜ ህይወቴን ወደ ደስታ ቀይሩልኝ። ሁሉ የሚያስጨንቀኝ ጠፍቶ እና ያቡነ ገብረ መንፈስ ቅዱስን አምላክም አለል ብላችሁ አመስግኑልኝ። ለኔ የደረሱ ለእናንተም ቅዱሳን መላእክት ጻድቃን ሰማዕታት ድረሱላችሁ። እና ደግሞ መቤታችን ያደረገችልኝ ስራ ሄጄ ነበርና መካ የሚባል ቦታ ነው ሳውዲ ያላችሁ ታቆታላችሁ። እና እዛ ሄጄ ገና ቤት እንደገባሁ ሴትየዋ ስታይኝ መስቀል አድርጌያለሁና መስቀሌን ስታዩ በጣም ተናደደች እና በጣም ተጨናነቀው። እንደዚህ መስቀል አድርገሽ መስራታችን አለች። ሰውየው ደግሞ ሸህ ነው መስጊዳቸው የሚያዘነው ማለት ነው። እና እነሱ ቤት ስለሆነ እንደዚህ ሆነች መስራታችን ማለችኝ። እዛ ድረስ ሄጄና እንዴት ነው የሚሆነው ይሄ በጣም ተጨናነቄ ነበር። ከዛ መቤት የማርያም እባክሽ ከዛ ውስጥ አውጪኝ ምናምን ብዬ ነገርኳትና ከዛ በማግስቱ ራሳቸው በቃ አንፈልግም ብለው እዛው ቤት ድረስ በሰላም ምንም ነገር ሳያረጉኝ መለሱኝ። እግዚአብሔር ይመስገን መቤት የማርያም ተመሰገነች ትሁን። እና በጣም ብዙ ነው ያደርጉልኝ ጻድቃን ሰማዕታት ቅዱስ አምላክ ተብዙ በትንሹ ነው መሰከረውና ደግሞ በህይወቴ ብዙ የሚያስጨንቁኝ ነገሮች አሉ። እነሱም ተሳክተውልኝ በድጋሚ ለመመስከር እንዲያበቃኝ ሁላችሁም አቡነ ዘበሰማይ አባላችሁ ያደረሳችሁ ሰዓት ወለተ ስላሴ እያላችሁን የደካማ እህታችሁን አስቡኝ። እና ወንድማችን በጣም እናመሰግናለን ለኛ ብለህ እያቀረብክልን ሁላችንም እየተቀየርን ነው። እና ስለ ሃይማኖት ምንም የማናውቀው ስለ እያዳመጥን ብዙ ህይወታችን ተቀይሯል። በዚሁ ቀጥልበት። እግዚአብሔር እድሜና ጤና ይስጥልን፣ ቤተሰቦችህንም ይጠብቅልህ። በጣም እናመሰግናለን ወንድማችን። ለሁላችሁም ለኔ ድረሱ ለእናንተ ምድረሱላችሁ። ሰላም ለእናንተ ይሁን። የተወደዳችሁ የተከበራችሁ የቅዱሳን ዝክር እንዴት ቆያችሁ? እንዴት ከረማችሁ? በጣም ደስ የሚል ዜና ነው እንግዲህ ዛሬ ይዤላችሁ የመጣሁት። ከዚህ ቀደም እንደነገርናችሁ እናንተም እንደጠየቃችሁኝ በተለይ በተደጋጋሚ እንግዲህ ራሱን የቻለ ዩቲዩብ ከፍተህ በተለይ ደግሞ የቅዱሳንን ቦታ እንደዚሁም የተለያዩ መንፈሳዊ አገልግሎት የምትቀርጽበት የዩቲዩብ ቻናል አዘጋጅልን ባላችሁኝ መሰረት የዩቲዩብ ቻናል አዘጋጅቻለሁ። እሱም በዩቲዩብ ቻናሌ ላይ ታገኙታላችሁ። በዚህ አጋጣሚ በመጀመሪያ እዚህ ጋር እንደምትመለከቱት በዩቲዩብ ቻናሌ ስትገቡ የቅዱሳን ዝክር ላይ ስንገባ በአጠቃላይ ማለት ነው እዚህ ጋር የአሮን ቭሎግ የሚል አለ። እየገባችሁ ሁላችሁም ሰብስክራይብ እንድታደርጉኝ ሁላችሁንም በእውነት በትህትና ጠይቃችኋለሁ። አሁኑኑ 1000 ሰብስክራይብ እንዲገባ ፈልጋለሁ። ለስራ ለመቀጠል ግን እንደምታውቁት ዩቲዩብ ስለሚጠይቅ በዚህ መልኩ ሁላችሁም ይሄን ማድረግ ብትችሉ በጣም ደስ ይለኛል። ከፍቅር አንፃር ይሄንን መልእክት እንግዲህ ሳቀርብላችሁ ለሁላችሁም ነው። ባጭሩ ደግሞ ከከበዳችሁ እንደዚህ አሁን እንደምታዩት አሮን ቭሎግ ብላችሁ እንደዚህ ብትጽፉ ይመጣላችኋል ማለት ነው። እስካሁን የሰራሁት ያው አንድ ቪዲዮ ነው። በቀጣይነት እሰራለሁ። አሮን ቭሎግ ብላችሁ ታገኙታላችሁ። እንግዲህ የዚህን አገልግሎት እንግዲህ ሰብስክራይብ እያደረጋችሁ ሁላችሁም አገልግሎቴን ሁሌም እንደምትደግፉት እንድትደግፉኝ እጠይቃችኋለሁ። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች በቅርብ ቀን እንግዲህ ወደ አገልግሎት ገብተን የምንፈልገውን ያክል አገልግሎት ለሁሉም ሰው እንድናደርስ ይሄንን ዩቲዩብ ቻናሌን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አድርሱልን። ሁሌም እንደማመሰግናችሁ ታውቃላችሁ። አሁንም ደግሜ የማመሰግነው እንግዲህ የዩቲዩብ ቻናላችን የቅዱሳን ዝክር 120 ሺህ ደርሰናል። ወደ 200 ሺህ ለማድረስ ሁላችንም እንግዲህ እንጥራለን። ሼር ስለምታረጉ እናመሰግናለን። ብዙዎቻችሁ ቤተሰብ ናችሁ ግን ስለምትረሱ ይመስለኛል ሰብስክራይብ አላደረጋችሁም። ሰብስክራይብ ማድረጋችሁን አትርሱ። ላይክ ማድረጋችሁንም እንደዚሁም ደግሞ ለሌሎች ምዕመናን እኛ የተጠቀምንበትን ያክል ሌሎች እንዲጠቀሙ ማድረጉ እንዳትረሱ ሁላችሁንም አሳስባለሁ። የሥላሴ ረድኤት በረከት በሁላችን ላይ ይደራል። ከዚህ በመቀጠል የጻድቁ አባታችን የአቡነ እስትንፋሰ ክርስቶስን የገድል መጽሐፍ አነባለሁ። እግዚአብሔር ለኔ የማንበብን ጸጋ ስልጣን ይሰጠኝ ዘንድ ለእናንተም ሰምቶ የማስተዋልን ጥበብ ኃይል ይሰጠን ዘንድ የአምላክ በጎ ፈቃድ ይሁንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም
የአባታችን የአቡነ እስትንፋሰ ክርስቶስን የገድሉን ጣዕም ትሰሙ ዘንድ የመጣችሁ የቤተ ክርስቲያን ልጆች የሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በእዘነ ልቦናችሁ ስሙ አድምጡ። የአባታችን የእስትንፋሰ ክርስቶስ የልደቱ ቦታ ዳውንት ጸወነ አባይ ይባላል። በአካባቢው የገዳሙ አንጻር በሰሜን በኩል የእናቱ ሀገር ደብረ ድባ የቄርሎስ ቦታ ይባላል። የአባታችን ሀገር የእግዚአብሔር አብ ደብር አጠገብ ዳውንት ወይም ደብረ አስጋጅ ይባላል። በዚያች አገር እግዚአብሔርን የሚፈራ ስሙ መልአከ ምክሩ የሚባል ደግ ሰው ነበረ። ለነዳያንና ለምስኪን ተስፋ ለቆረጡ ምጽዋትን ይሰጥ፣ ያዘኑትን ሁሉ ያረጋጋ ነበረ። ስሟ ወለተ ማርያም የምትባል ሚስት ነበረችው። ሁለቱም ደጋጎች እግዚአብሔር እንዳዘዘ በእግዚአብሔር ሕግ ጸንተው ተስማምተው የሚኖሩ መልካም ሥራ ለመስራት እንደ ዘካርያስና እንደ ኤልሳቤጥ እውነተኞች ነበሩ። እነሱም በመጾምና በመጸለይ እግዚአብሔርን የሚያገለግሉ በጸሎቱ ሰውን የሚጠቅም በጻድቃን ዘንድ የተመረጠ ልጅን ይሰጣቸው ዘንድ ዘወትር ወደ እግዚአብሔርና ወደ ድንግል ማርያም ይለምኑ ነበር። ነቢየ እግዚአብሔር ቅዱስ ዳዊት ጆሮን ወደ ልመናችሁ አዘነበለ እንዳለ እግዚአብሔር በዓይነ ምሕረቱ ተመለከታቸው፣ ልመናቸውንም ሰምቶ አባታችን አቡነ እስትንፋሰ ክርስቶስን ልጅ ሰጣቸው። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ገድል አርብ ቀን የሚነበብ። ከዚህ በኋላ በሰባተኛው ዓመት ሱስንዮስ አረፈ። ወደሱ ሄደው የእግዚአብሔር የኢትዮጵያ አባቶች መነኮሳትና ሕዝብ ሁሉ አልቅሰው በታላቅ ክብር በነገስታት መቃብር በነገሰ በ24 ዓመቱ ቀበሩት። ከዚህ በኋላ የዮሐንስን አባት ንጉስ ፋሲል ነገሰ። ፋሲልም 35 ዓመት ሲሆነው ልጁ ዮሐንስንም ወደ አባታችን ወደ አቡነ እስትንፋሰ ክርስቶስ ወደ አቡነ ዘማርያም ሃይማኖትን ምግባሩን ያስተምሩት ዘንድ አሰምቶ ሰጣቸው። አምጥቶም ሰጣቸው። ከአቡነ እስትንፋሰ ክርስቶስ ጋር አቡነ ዘማርያም ይህንን ድንቅ ዮሐንስንና አስተማሩት። ከመልካም ምግባር ጋር እሱንና ወንድሞቹን የቀና ሃይማኖትንም አስተማሩ። ጻድቅ ንጉስ ዮሐንስ ተምሮ በጨረሰ ጊዜ ንጉስ ፋሲልያስ አርፎ ከዚያ ዮሐንስ ነገሰ። የኢትዮጵያም አገር 15 ዓመት በቀናች ሃይማኖት ኖረች። ይህም ዮሐንስ የተባለ ንጉስ ለአቡነ እስትንፋሰ ክርስቶስ የኢትዮጵያ ሰዎችና ሀገር ሁሉ ለዚች ላንተ ቦታ ይገዛ ይስገድ መጥቶ ደጅ ይጥና ብሎ ቃል ኪዳን ገባለት። ስለዚህ ደብረ አስጋጅ ተባለች። ጻድቁ ቅዱስ ዮሐንስ በአባታችን እጅ ዘወትር ሥጋ ወደሙን ይቀበል ነበረ። ንጉስም አባታችን የክርስቶስ ሥጋና ደሙን አቀብለኝ ባለው እሺ ብሎ ወደ በዓቱም ቅዳሴ ቀድስ ዘንድ ገባ። ገብቶ ወደ እግዚአብሔር በጸለየ ጊዜ ዮናኤል የሚባል መልአክ ከእግዚአብሔር ታዞ የቅዳሴ ልብስንና ለመስዋዕት የሚሆነውን ህብስቱን ከነጻሕሉ ወይኑን ከነጽዋው ይዞ መጣ። ለቤተ ክርስቲያን አገልግሎት የሚሆነውን ሁሉ ይዞ መጣ። አባታችን ቅዳሴ ገብቶ በሚቀድስበት ሰዓት መንፈስ ቅዱስ በገሃድ እየታየ ከሰማይ ወረደ። አባታችንም ለንጉሱና ለመኳንንቱ ሥጋውን ደሙን አቀበላቸው። ጌታችን ኢየሱስ ክርስቶስ ወደ አባታችን መጥቶ በእጁ የቆረቡ ሁሉ የአስራት ልጆቹ ይሆኑ ዘንድ በደብሩ በገዳሙ ሥጋ ወደሙን የተቀበሉም ሁሉ ልጆች ይሆኑ ዘንድ የምሕረት ቃል ኪዳን ሰጠው። ይህንን ቃል ኪዳን ያለ አባታችን በስተቀር ያወቀ የለም። ንጉሱም ወጥቶ መኳንንቱን፣ መሳፍንቱን፣ ነዳያንንም ምስኪናንም
በደብሩና በግዛት ውስጥ ያሉትንም ጠርቷቸው ሰብስቧቸው በእመቤታችን በድንግል ማርያም በዓል ጥር 21 ቀን ታላቅ በዓል አደረገ። የተራቡትን በማብላትና የተጠሙትን በማጠጣት ስለ እመቤታችን ስለ በዓሏ ክብርና ስለ ቅድስናዋ ስለ ሥጋ ወደሙ ክብር ከዚያም አደረ። በማግስቱ ንጉሥ አባታችን ቃል ግባልኝ በሞቴም በሕይወቴም የአንተ በረከት እንዳይለየኝ ብሎ በጸሎቱም ጊዜ እንዲያስበው ከአባታችን ጋር ቃል ኪዳን ተገባቡ። ንጉሥ ዮሐንስም ራሱን ዝቅ አድርጎ አባቴ እስትንፋሰ ክርስቶስ ወይ ባርከኝና በረከትን ሰጥተኸኝ ሸኘኝ አለው። አባታችን ብሩክ በሆነች እጁ ራሱን ይዞ ባረከው፣ በረከትንም አሳደረበት። የነቢያት የሐዋርያትንም የዳዊት የሰለሞን የጻድቃን የሰማዕታት የእመቤታችን የድንግል ማርያም የአብ የወልድ የመንፈስ ቅዱስ በረከት በአንተ ላይ ይደር። ከምድር ከነገስታት ሁሉ የተደነቅህ ሁን። ስምህ በመንግሥተ ሰማያት በነቢዩ በኤልያስ እጅ በወርቅ ቀለም የተጻፈ ይሁን። የምትጠብቃቸውን መንጋ እስከ ፍጻሜ ዘመንህ እንዲገዙ ያደርግልህ አለው። ከዚህ በኋላ አቡነ ዘበሰማያትን እስከ መጨረሻው ከጸለዩ በኋላ ንጉሡ ተሰናብቶ ሄደና በሰላም በቀናች ሃይማኖት ጸንቶ 15 ዓመት ነገሰ። ከዚህ በኋላ በሰላም አረፈ። አዲያም ሰገድ የተባለ ልጁ ኢያሱም 24 ዓመት ነገሰ። ንጉሡም ሱስንዮስን ከመሞቱ አስቀድሞ በዚህ በንጉሥ ሱስንዮስ ዘመን ወደ ተደረገውና ወደ ቀደመው ነገር እንመለስና በዚያን ዘመን ስሙ ማርቆስ የሚባል ደግ ጳጳስ ነበር። መልካም ሥራን የሚጠላ ሰይጣን የኢትዮጵያ መነኮሳት በአቡነ እስትንፋሰ ክርስቶስ ጸሎትና በአባ አካለ ክርስቶስ ጸሎታቸውንና ትምህርታቸውን የኢትዮጵያን ሀገር እንደወረሱ አይቶ የተረገመ ጠላት በእነሱ ላይ ቀንቶ በጠላትነት ተነስቶ ስሙ መሐልም የሚባል የክፋትና የተንኮል ወረኛ ሰው ላይ አደረ። ይህ ሰው ኃጢአተኛ ወራዳ ሐሰተኛ ማለት ነው። መሐልም የተባለ ሰው ሐሰተኛና እንደ ተወገዙ እንደ አርዮስና እንደ መቅዶኒዮስ የተወገዘ መናፍቅ ነው። መናፍቅም በዚያን ዘመን ተነስተው ከዚያ መናፍቅ ጋራ ክህደት እንክርዳድንና እሾህን አሜኬላንም በምእመናን ልቦና ዘሩ። ቅዱሳንን ያሳፈሩ ዘንድ በኢትዮጵያ የደረቀውን እንጨት ተከሉ። የማይገባውን ትምህርት አምጥተው 2 ልደት የነበረውን የጌታ ልደት 3 ብለው በ3 የማይገባውን ታላቅ ስድብ ይናገሩ ጀመረ። ይህንን ክህደት ለኢትዮጵያ ሰዎች አስተማሩ። ሰዎችም አልተቀበሏቸውም። ከመናፍቃንም መካከል አንድ ሐሰተኛ ክህደትን አስተምሮ በክፉ አሟሟት ሞተ። ምድርም ከተቀበረ በኋላ 3 ጊዜ ተፋችው። ስጋውንም ውሾች አልበላም አሉ። ስጋውም ተላ ከረፋ፣ ለሰው እስኪያስቸግርም ድረስ ጠንብቶ ኖረ። ነፍሱንም የጨለማ ገዥ አጋንንት እየተቀጠቀጧት ወደ ዘላለም እሳት ሄደች። ወደ ባሕር እሳት ወረወሯት። በብዙ ስቃይ ከባሕር እሳት ውስጥ ወጥታ ከጌታችን ፊት ደርሳ እየተንቀጠቀጠች ቆመች። ጌታችን ይህች የሰደበችኝን ነፍስ ወደ ዙፋኔ አታቅርቧት፣ ርጉም ዲያብሎስ ወደ አለበትና ጥልቅ ወደሚሆን መናፍቃን ወደ አሉበት የኮነኔ ቦታ መውጫ ወደ ሌለበት ወደ ዘላለም ስቃይ ውሰዷት አለ። እነሱም እየተንቀጠቀጡ ወስደው ትሉ ወደማያንቀላፋው እሳቱ ወደማይጠፋ እሳት ወረወሯትና በድቅድቅ በጨለማም ውስጥ አኖሯት። ያም ቦታ ለዘላለም መውጫ የሌለበት ቦታ ነው። ዳግመኛም አንድ አመፀኛ መናፍቅ እንደ አባቶቹ ሳይሆን ሞኝ ወደሆነ ወደ አጼ ሱስንዮስ ሄዶ ፍጹም ስድብንና ክህደትን አዲስ ሃይማኖትን እናምጣ አለውና ከነቢያትና ከሐዋርያት
ከጻድቃንና ከደናግላን ከመነኮሳት ዘንድ ያልተገኘውን ትምህርት አምጥቶ 3 ዕለት ብሎ አስተምረው አስቀድሞ ጌታችን ሩቅ ብእሲ የዮሴፍ ልጅ ብለው ታላቅ ስድብን ሰደቡኝ እንዳለ ይህም የዋህ ንጉሥ በዚህ ክህደት ጸና። ያም መናፍቅ ለኢትዮጵያ ሕዝብ ይህች ሃይማኖት እናስተምር ዘንድ አዋጅ ነገርክ፣ ሰብስባቸው እኔም ሃይማኖትን አስተምራቸዋለሁ አለ። እንዳለውም አልቀረም። ሕዝቡ ተሰበሰቡ። ሲያስተምር ትምህርቱን በከተማውና በሀገሩ ተሰማ። በዚያ ዘመን ሰይጣን ካነሳው አውሎ ንፋስ የተነሳ በኢትዮጵያ ሁሉ ታላቅ መታወክ ሆነ። ሃይማኖቱ የቀና ስራው መልካም የሆነ ስሙ ማርቆስ የሚባል ጳጳስ በዚያን ዘመን ነበረ። በጾምና በጸሎት በመታመን ያም አባት በሰይጣን ላይ እንደ አንበሳ ነብር ገዢ ከሚሆን ከንጉሥ ጋር በሃይማኖት የተነሳ ታላቅ ጠብ ሆነ። የኢትዮጵያው መምህርና መነኮሳት ካህናት ምእመናን ሐዋርያትና የሚከተል የሐዋርያት ወንድም የሆነ ማርቆስን ተከትለው ወደ ንጉሥ ገብተው ንጉሡን ከሐዋርያት ዘንድ ያልተገኘውን ከመጻሕፍታቸውም ያልተገኘውን ጌታችን መድኃኒታችን ኢየሱስ ክርስቶስ የማይወደው ይህን ክህደት ተዋሉት። እምቢ ካልክ ሥጋ ወደሙን አናቀበልህም እንጣልሃለን አሉት። ያም ንጉሥ አይሆንም አልመለስም አለ። ያም አላዊ መጥቶ ሲከራከሩት መልስ አጣ። ከአቡነ ማርቆስ ጋር ያሉት 200 መምህራንና አባቶች የማይፈታ ግዝት ገዝተው ለዩት። ያም አመፀኛ ሰው በክህደቱ ጸና። ይኸውም ከመናፍቃን ጋር ተቆጥሯል። አንዲት ቁማርያጦስ ተባለ። ይህ ማለት የወንድ ጠላት ማለት ነው። ጳጳሱ ማርቆስም ከልጆቹ ከካህናትና ከሊቃውንት ጋር ሆኖ መናፍቃንን ሁሉ ያወግዛቸው ነበረ። ምን አይቶ አወገዘ ያሉ እንደሆነ አስቀድሞ ይህን ክህደት ሰምቶ ፈጽሞ ቀኖናን ይዞ 40 ቀን 40 ሌሊት ሰንበተ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወደሱ መጥቶ ልብሴን ቀደደብኝ፣ ይህ ማለት ወልድ የጸጋ ልጅ ብለው ሰደቡኝ። በምድር ለወልድ አባት አለው ልደቱ 3 ነው በማለት የማይገባውን ስድብ ሰደቡኝ አለ። ስለዚህ ይህን መናፍቅ በመንግስተ ሰማያት ከእኔ ጋር አላኖረውም፣ በእሱ ያመኑትንም እበቀላቸዋለሁ። ፈጥኖ ያመነለት ይህንንም ንጉሥ ከመንግስቱ ለይቼ አሳድጄ ተሰቃይቶ ይሞታል። አንተ ግን ወዳጄ ማርቆስ ሆይ በስልጣንህ እነዚህን መናፍቃን ገዝተ ለያቸው። አንተ በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታኸው በሰማይ የተፈታ ይሁን። አንተን እምቢ ያለ እኔን እምቢ ያለ፣ አንተን የሰማ እኔን ሰማ። ክህነትን ስትሰጥ ወልድ አብ ወልድ ማርያም የወልድ ልደቱ 2 ነው፣ ከ2 አትቀንሱ፣ 3 ነው አትበሉ ብለ አስተምረ ስልጣን ስጣቸው አለ። ማርቆስ ሆይ ዝክርህን የዘከረ አንተን በምታስተምረው በሃይማኖት የጸና ከካህናትም ክህነት በአንተ የተቀበለ በትምህርትህ ቃል የጸና አንተ በተቀመጥክበት ዙፋን የተቀመጠውን እኔ በሰማያት ባለው አባቴ ፊት እምረዋለሁ፣ ከኃጢአት ነፃ አደርገዋለሁ። ይህን ብሎ ከሱ ተሰውሮ በክብር ወደ ሰማይ አረገ። ከዚህ በኋላ መናፍቃንን ይህን ሰምቶ አወገዘ። አቡነ ማርቆስንም አስቀድሞ ንጉሡን መልካም ምክር 4 ቀን መክሮታል፣ አልቀበልም ስላለው ከ4 ቀን በኋላ እነዚህን ክፎች መናፍቃንን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉትን ከሃዲያን በሙሉ በሕይወቱም በሞቱም ሃይማኖትን የሚጠረጠሩ መናፍቃንን ሁሉ አወገዘ። ይህም መናፍቃን ደጋጎች የኢትዮጵያ መነኮሳትንና አባታችን አቡነ እስትንፋሰ ክርስቶስ ተቃወማቸው። ከንጉሥ ጋር ተባብሮ ብዙ ስቃይ አሰቃያቸው። ማሸነፍ ግን አልቻለም። ንጉሡን የኢትዮጵያ ሀገር ሃይማኖት ወደ ጸጋ ወይም ወደ ካቶሊክ 2 ባህሪ ክህደት መልስ አለው። ንጉሡም ይህን ሰምቶ በኢትዮጵያ አድባራትና ገዳማት ያሉትን መነኮሳት መምህራን መናንያን ያመጡ ዘንድ በጎጃም በትግራይ በሮሃ በፀውንሰል ይኸውም ወደ አባ ምህረተ ክርስቶስ ቦታ ወደ አንባሶል ወታደሮች ላከ። እነሱም በጽድ እንጨት ላይ ቆሞ ብዙ ዘመን ሲጸልይ የነበረውን
አባ ምህረተ ክርስቶስ የተባለ ታላቅ መነኩሴንም አውርደው ይዘውት ሄዱ። ዳግመኛም ንጉሥ ወታደሮቹን ወደ ሸዋ ሀገርና ገዳማት ወደ ዳውንት ሀገር ላከ። ወታደሮቹንም እግዚአብሔር የማይፈሩ የሰው ፊት የማይፈሩ ጨካኞች አረመኔዎች ነበሩ። እነሱም ወደ ደብረ አስጋጅ መጥተው አቡነ እስትንፋሰ ክርስቶስን ፈለጉት፣ ሊያገኙት አልቻሉም። የእግዚአብሔር መልአክ ቅዱስ ሚካኤል በክንፍ ሰውሮታልና እረፍቱን በሰማዕትነት አይደለምና ወደፊትም የሚሰራው ብዙ ሰራ አለና ወታደሮችን ከሀገሩ ሰዎች ጋር 55ቱን ሀገር እየወረሩ አባታችን አቡነ አካለ ክርስቶስን ካለበት ደብረ ጸበል ጎል ደረሱ። ገዳማትንም ካሉበት ደርሰው እነዚያን ገዳማት ወረሩ። የእነዚህም ገዳማት ስም የአባታችን የአካለ ክርስቶስ ገዳም ጸበል ጎል፣ የአባ ስነ ድንግል ገዳም ሞገራ፣ የአባ ዝክረ ክርስቶስ ገዳም እግረ ጸወን፣ የአባ ጸጋ ክርስቶስ ሰገድ፣ የአባ ሉቃስ፣ የአባ ቃለ አብ ሸዳሄ ህንፃ፣ አባ ሙሴ፣ የፍቅር ክርስቶስ ቁሊለታ፣ የኤውስጣቴዎስም የአባ መለኮት ክርስቶስ። እነዚህን ስማቸውን የጠራናቸውና ከጎጃም ሀገር የመጡ ደጋጎች እግዚአብሔር ፊት ለፊት የሚያዩ አባቶች ናቸው። እነሱም መካከል ሙታን ያስነሳ፣ በብርሃን ሰረገላ የሚሄድ፣ የእውራን አይን ያበራ፣ ለምጽን ያነጻ አለ። ከሰማይ ህብስ ተቀብሎ የሚመግብ፣ የመላውን ውሃ የከፈለ፣ ተራራውን ያፈረሰ አለ። ለቅዱሳን አባቶች የሰማዕትነትን አዝመራ በደረሰ ጊዜ የንጉሥ መልእክተኞችን መናፍቃን እነዚህን ከበቧቸው። አባ አካለ ክርስቶስ ካለበት ደርሰው ዛሬ ከዚች ገዳም ሳናወጣችሁ አናድርም፣ በገዳምም ያሉትን ልጆችህን ሰብስባችሁ በእግሩም የሚሄድ አንድ ሰው እንዳይቀር ንጉሡ አዟልና ብለው ተናገሩ። አባታችን አካለ ክርስቶስ ይህን ሰምቶ ረጅም ጸሎት በጸለየ ጊዜ የእግዚአብሔር መልአክ ወደ እርሱ መጥቶ አትፍሩ፣ ሂዱ፣ በሰማዕትነት ሙታችሁ መንግሥተ ሰማያትን ትወርሳላችሁ፣ የሕይወትን አክሊልን ትጎናጸፋላችሁ፣ የሙሽርነትን ዘመን ደርሷልና በርትታችሁ መከራውን ታገሱ። 12ቱን ሐዋርያት 318 ሊቃውንት ሃይማኖት በያስከውም እምነት ተአምራትን ያደርጉላችኋል። ዳግመኛም ያ መልአክ ለአባቶች በዚህ አካባቢ ያላችሁ በሰባቱ ሰዓታት ጊዜያትን ለማድረስ ደውልን የምትደውሉ ንጉሡን ይህ ሃይማኖት አይጠቅምህም አትመንበት ብላችሁ ንጉሡንና ይህን መናፍቅን አውግዛችሁ ለዩት ብሎ ወደ ሰማይ አረገ። ከዚህ በኋላ ቅዱሳን አባቶች ወደ አቡነ እስትንፋሰ ክርስቶስ ዘንድ ሄዱ። እነሱም በመስቀሉ እና በሰይፍ ጸሎት አጋንንትን የሚያጠፋ በአምባሰል አባ ምህረተ ክርስቶስ፣ አባ ስሉስ ሰገድ ቁጥራቸውም 1200 የሆኑ የአባ ዘማርያምን፣ የአባ ዘገብርኤል፣ የአባ አብራኒዮስን ልጆች ናቸው። እነዚህን ቅዱሳን መነኮሳት አቡነ ዘበሰማያትን ከአቡነ እስትንፋሰ ክርስቶስ ተቀብለው በጸሎት አስበን ብለው ተማጸኑት። አባታችን አቡነ ክርስቶስም ጽኑ፣ ከያዛችሁት ሃይማኖትም አትናወጹ፣ ለእኔ ግን እረፍቴ በሰማዕትነት ይሆን ዘንድ አልተፈቀደልኝም። የእኔ እረፍት በሌላ ነው። እናንተ ግን በሰይፍ ተቆርጣችሁ የምታርፉበት ጊዜ ደርሷልና ሂዱ አላቸው። እነሱም ቡራኬ ተቀብለው ተመልሰው ከገዳማቸው ገብተው ሃይማኖታቸው የቀና መናንያን መነኮሳት ልጆቻቸውን ሰብስበው የእነዚህን ቁጥራቸው 700 ወንዶች መነኮሳት 400 ሴቶች መነኮሳያን ናቸው። አባ አካለ ክርስቶስም የሚፈራ የሚጠራጠር አይሂድ ይመለስ፣ ያመነ የማይጠራጠር የሞቱን መስቀል ጨክኖ ይቀበል ዘንድ ይከተለን፣ ቤቱን አይዝጋ፣ ስንቁን አይያዝ፣ የሃይማኖትን ሰይፍ ይዞ ይከተለን። የጽድቅ አዝመራ የሰማዕታት ጊዜ ደርሷልና የሰማዕታት አሰር ፍለጋቸውን ተከትለን እንሂድ፣ በዚያ ጌታችን መድኃኒታችን እናገኘዋለንና ብዙ ጎዳና በመሄድ በሰይፍ በመቆረጥ ደማችንን በማፍሰስ የእነሱን ዋጋ እናገኛለንና። አስቀድመውም የነበሩ
ከሃዲያንን ደማቸውን ስላፈሰሱ የእኛንም ደም ያፈሱ እነሱን በሰይፍ ስለቆረጡ እኛንም በሰይፍ ይቆርጡን ስለገረፏቸው እኛን ይግረፉን የሚያቃጥል የፀሐይ ሐሩር የሚያጠወልግ የሚያቀልጥ ነውና በግርፋታቸው እነሱን እንምሰል እየረገጡን እየደበደቡን ይነዱናልና መከራ ሞታቸውንም ከተሳተፈን የምስክርነትን አክሊል አለን ወደ ዘላለም ሕይወት እንገባለን ዘሰማያት በሰማያት ጻድቃን ከሰማዕታት ጋራ እንነክሳለን ስለ ቀናች ሃይማኖታችን አንገታችንን ለተሳለ ሰይፍ እንሰጣለን ይህችም የጌታችን መከራ መስቀሉን ተቀብለን የምንገባባት አገራችን ናት አባ አካለ ክርስቶስ ይህንን ከተናገረ በኋላ 55ቱ የዳውንት መምህራን ከመላ ማህበራቸው ጋር ሄዱ አባ አካለ ክርስቶስ በ800 ማህበር ጋር ተጓዘ የአገሩም ሰዎች የነፍሳችንንና የሥጋችንን መማፀኛ ሃይማኖት መምህር አባ አካለ ክርስቶስ አባታችን ለኛ ወዮልን ወዮታ አለብን ከዛሬ ጀምሮ የታመሙትን የሚፈውስልን ያዘኑትን የሚያረጋግልን የለመንን የአባቶቻችን ልትሞቱ ነውን እኛንም ከእናንተ ጋር እንሞታለን አሉ የሰላማችን መሪ የሆንክ አባታችን እናት የሆንከን የመንግስተ ሰማያት መሪ አባታችን ሆይ አንተን ባናውቅ የተሻለ ነበር ደስታችን ወደ ሐዘን ብርሃናችንን ወደ ጨለማ ተመልሷልና እኛም በመከራና በድካም ተጣልን አሉ የዳውንት አገር ሰዎች ሁሉ እየተጫጫሁ እነዚህን ቅዱሳን ተከተሏቸው መጻጓን አንካሳን የተለያዩ ደዌ ያለባቸው አባታችን እያሉ በታምራት ከበሽታቸው ድነው ተከተሏቸው እንጨቶችና ድንጋዮች በድንቅ ታምራት ተከተሏቸው አባታችን አካለ ክርስቶስ ተመለሱ አላቸው እንጨቶችና ድንጋዮች ወደ ኋላ ፈጥነው ተመለሱ ከዚህ በኋላ የንጉስ ወታደሮች ቅዱሳን እየነዱ ይዘዋቸው ሰውነታቸውን በፀሐይ ሐሩር እየቀለጠ ከገዳማቸው አወጧቸው ሲሄዱም በመንገድ ድካም በጸናባቸው ጊዜ የሚያርፉበት ጥቂት ጥላ ፈለጉ በጭንጫ ድንጋይ ላይ የወይራ እንጨት ነበረች እነርሱም ለአባታቸው ለጻድቁ አካለ ክርስቶስ አባራብን ጠማን ከላብ ጋራ መጣብን አሉት አባታችን በዚህ ጥላ ስር እረፍ አሏቸው እነዚያም ቅዱሳን አንዱ በአንዱ ላይ እየወደቀ አንዱም በአንዱ ላይ እየወደቀች አረፈ የእንጨቱም ጥላ ማረፊያ የሆናቸው ዘንድ አልበቃቸውም እንደ ቅጠልም ረገፉ ሰባቱ መነኮሳት በማህበራቸው ላይ የደረሰውን ስቃይ ባዩ ጊዜ እንደ በለስ ቅጠል ርግፍ ብለው ከመሬት ወድቀው የመረረ እንባን አለቀሱ በፍጹም ልባቸውም ጮሁ ወንድሞቻችን ወይ ለጥማቸው ውሃን እናገኝ ዘንድ ውሃ ወደ አለበት እንሂድ ጠምቶን በውሃ ጥም ደርቀን እንደምን እናድራለን አሏቸው ዳግመኛም ወንድሞች መናንያንም አባቶች እኛ በጎቻችሁ ደከመን እረኞቻችን የሆናችሁ እናንተ እኛ መንጋዎቻችሁን አጠጡን ኃይላችን በውሃ ጥምና በፀሐይ ሐሩር ደክሟልና በምን ኃይላችን እንሄዳለን አሏቸው የንጉስ ወታደሮች የቅዱሳንን እንባና ለቅሶ ባዩ ጊዜ እጅግ አዝነው ከእነርሱ ጋር አለቀሱ አቡነ አካለ ክርስቶስ ድንቅ ተአምራትን የሚያደርጉ እመቤታችን ዘወትር የምታነጋግራቸው ሰማያዊ ንጉስ ዘወትር የሚያነጋግሯቸው ሰባቱ አባቶች መምህራን ተመልሰው ወደ እግዚአብሔር ፊታቸው አንቅተው አቤቱ የእስራኤል አምላክ ሆይ ለእስራኤል ጭንጫ ላይ ውሃን ያፈለክላቸው በሲና ገዳም የጠጡ ዘንድ እንዲጠጡ ያደረክላቸው ሰማይንና ምድርን የምትገዛ ያላንተ ሌላ አምላክ የሌለ ስለኛም የምታዝንና ስለ ድካማችን የምታስብ ስለ ስም ብለህ ምራን ማረን መግበን ቅዱሳን የነበሩ ሙሴንና አሮንን አቤቱ አንተ ሰማሃቸው አንተም ይቅር አልካቸው እነሱ እንደሰማሃቸው አቤቱ ወደ አንተ ለመነውን ልመናችንን ስማን ብለው ጸለዩ አባቶችም ይህን ብለው 3 ጊዜ በስመ አብ
ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ጭንጫውን ድንጋዩን በበትረ መስቀላቸው 3 ጊዜ ወጉት። በዚያን ጊዜ በ11 ሰዓት ብዙ ውሃ በቅዱሳን አባቶች ጸሎት መነጨ። 7ቱ መነኮሳት ማህበርተኞቻቸው የእግዚአብሔር ታዳጊነቱን ቸርነቱን ታየ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ቸር እንደሆነ ታውቁ ዘንድ ተነስታችሁ እርሱ የሰጣችሁን ቅመሱ አሏቸው። ምግባችሁም ከእሱ ዘንድ ነውና ከእንግዲህ ጨክኑ፣ ሁላችሁም በእግዚአብሔር የመናችሁ ሆናችሁ ልባችሁን አጽኑ አሏቸው። እነዚህም ማህበረ ይህን ባዩ ጊዜ እጅግ አደነቁ። በልተውም ጠገቡ፣ ጠጥተውም ረኩ። ምግብና ውሃንም ኃይል ሆናቸው። ውሃንም እስከ ዛሬ ተአምር እያደረገ ስለ እነዚያ ማህበረ ከዚያም አደረ። ከዚህ በኋላ በማግስቱ ወታደሮች ተነስተው ቅዱሳንን ይዘው አረንጓ ወደምትባል ሀገር አደረሷቸው። ለንጉሱም መምጣታቸውን ነገሩት። ከ7ቱ አባቶች ጋር የነበሩ ከጎጃም 77 መምህራንን 170,000 ከ150 ምእመናን ከትግሬ ሀገር 101,000 ከዋሻ ሀገር 20,200 ከመላው ኢትዮጵያ 18 ሚሊዮን ናቸው። ቁጥራቸው ያልታወቀ ብዙ የሆኑ ሃይማኖታቸው የጸኑ እነዚህ ጋር አሉ። መምጣታቸውን ለንጉስ በነገሩት ጊዜ አምጧቸው ብሎ እሱ በዙፋኑ ላይ ተቀመጠና ሰራዊቱንም ሰበሰበ። መግረፊያ ጅራፍንም የሚተኩሱ ሰይፍንና የጦር መሳሪያን የታጠቁ እንደ አንበሳ የሚደነፉ የሚያስፈሩ የመንግስት ልዩ ኃይል በዚያ ቅዱሳን መነኮሳት እናቶች መበለታቸውና ያስደነግጧቸው ዘንድ መሳሪያቸውን ታጥቀው ተዘጋጅተው ቆሙ። አባታችን ጻድቁ አካለ ክርስቶስ ልጆቹ ለሆኑ ለነዚያ ማህበር መከራውን ታግሱ፣ ልባችሁን አጽኑ፣ እግዚአብሔርን ተስፋ አለኝ ታደርጉ። የጻድቃን ድህነታቸው ከእግዚአብሔር ዘንድ ነው። በችግራቸው ጊዜ የሚከራከርላቸው የሚረዳቸው ከኃጥአን እጅ ፈጽሞ የሚያድናቸው እሱ ነው ብሎ ነብዩ ዳዊት እንደተናገረ ሃይማኖቱ እንደ ጠንብ የከረፋ ፈራሽ በስባሽ ሟች ከሆነ ከንጉስ ፍርሃት የተነሳ ለምን ትረበሻላችሁ አላቸው። አባታችን አቡነ አካለ ክርስቶስ እንደዚሁ ብሎ አጸናቸው። ንጉስም በጉባኤ መካከል አምጥተው ያቆሟቸው ዘንድ ሰራዊቱን አዘዛቸው። ሰራዊቱም አጥቷቸው ቅዱሳኑም ወንጀለኛ በሆነ በንጉስ ፊት ቆሙ። ያም ንጉስ እነዚያን ማህበር እናንተ በሃይማኖቴ እመኑ፣ ለመንግስቴም ክብር ተገዙ፣ ስገዱ ብሎ ጠየቃቸው። አባታችን ከድንግል እናቱ ጋራ እግዚአብሔር ያልወደደውን ክህደትን ታስተምሩ ዘንድ እናሰናበትህም። ሃይማኖትስ ማስተማር ለጳጳሳት፣ ለመምህራን፣ ለአባቶች መነኮሳት ነው። የንጉሱ ሥራ ግን ሃይማኖትን በአቀኑ 318 ሊቃውንት እና በአባቶቻችን ሐዋርያት ሃይማኖት ጸንቶ በመልካም አገዛዝ ሀገርን መግዛት ነው። የቀና ፍርድን መፍረድ ነው። ለነዲያን ለምስኪንና መፍረድ፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የተራቆቱትን ማልበስ ይገባሃል። ወርቅና ብርን የአማረ የሐርና የተለያየውን ልብስ በምድር ማከማቸት አይጠቅምህም፣ ቤተ ክርስቲያንን ማሳነጽ ይጠቅምሃል አሉት። ንጉሱም ስለ መልሳቸው ተቆጥቶ አንድ አንበሳ ሆነ። እነዚህንም አባቶች በሃይማኖቴ አታምኑምን? በእኔ ላይ ትታበያላችሁን አላቸው። ቅዱሳን አባቶችንም ክፉ በሆነች ሃይማኖትን እና አናምንም፣ ይህን አናደርግ ዘንድ ለእኛ አግባብ አይደለም ብለው መለሱለት። ንጉሱም እንደዚህ እኩል መልስ ስንመላለስ እንውላለንን 3 ልደት ብላችሁ እመኑ፣ በእነዚህ በሰራዊት ሁሉ መካከል እንዳታፍሩ፣ ከነማህበራችሁ ራቁታችሁንና ሁናችሁ እንዳትታዩ አላቸው። ያሰቃዩአቸው ዘንድ ወታደሮችን አዘዘ። የንጉስን ወታደሮች በጦር መሳሪያቸውና ከባድ በሆነ በትር ጀርባቸውንና ደረታቸውን ቀጠቀጧቸው። እነዚያም ቅዱሳን ማህበር የውሃ ጎርፍ እንደሚጮህ ከመከራው የተነሳ ተጫጫሁ። በክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት
ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ወይስ ጦር ነውን አሉ። ነፋስ ውሃን እንደሚያናውጥ ተነዋወጡ። ከዚህ በኋላ እግዚአብሔር ጸሎታቸውን፣ ለቅሷቸውን፣ ግርፋታቸውን፣ የራሳቸውን መቆረጥ፣ የደማቸውን መፍሰስ ተቀብሎ ከንጉሥ ቁጣ ሌሎችን ያልተያዙትን ምእመናን ያድናቸው ዘንድ ፈጽሞ ወደ እግዚአብሔር ጸለዩ። ሁሉም ከለቅሶ ጋር በአንድ ቃል አባታችን ሆይ አቤቱ ወደ ፈተና አታግባን፣ ሃይማኖትን ከመካድ አድነን ብለው ጮኹ። ከቅዱሳን ቃላቸውና ጩኸት በምድር ላይ ከሚፈስ ከአባቶቻችን መነኮሳትና ከእናቶች መነኮሳያን እንባም የተነሳ ምድር ደነገጠች፣ ተናወጠች። ከዚህ በኋላ ንጉሡ ወደ እስር ቤት አስገብተው ያስሯቸው ዘንድ አዘዘ። አንድ ቀንም አስራዋቸው በማግስቱም ያወጧቸው ዘንድ አዘዘ። ቅዱሳንም ከእስር ቤት አውጥተው ከንጉሡ ፊት መጥተው በቆመ ጊዜ በሃይማኖቴ አምናችኋል አላመናችሁም ብሎ ጠየቃቸው። ቅዱሳን አባቶችም በአንድ ቃል በረከሰች ሃይማኖት አናምንም፣ ሰማዕትነትን ሁሉ የምትገድል ንጉሥ ሆይ በእኛ ላይ የፈለከውን አድርግ አሉት። ከዚህ በኋላ ተቆጥቶ የቅዱሳን አባቶች መነኮሳት የእናቶቻችን መነኮሳያት አስኬማቸውን ልብሳቸውን ያስወልቋቸው ዘንድ አዘዘ። እኔም የምንኩስናዬን ልብስና አስኬማዬን ለእነዚህ አልሰጥም፣ ራሴን ይቆርጡ በጦር ጎነን ይወጉ ዘንድ አይሆንም፣ ከነ አስኬማዬ ከነ ቅናቴ ከነቆቤ ልሙት ያለ አለ። ነገር ግን በደበደቧቸው፣ ፊታቸውን በጥፊ በመቷቸው፣ በመሬት ላይ በወረወሯቸው፣ በእግር በረገጧቸው፣ በገፈተሯቸው ጊዜ ቅናታቸውን በስቃይና ለመናገር የሚያስጨንቅ መከራን ፈቱ። የዚያም የመናፍቃን ንግግር እንደ እሬት የመረረ ነበር። የጩኸትና የለቅሶ ድምፅ እስከ ሰማይ ተሰማ። ከዚህ በኋላ ሃይማኖትን ካዱ የሚል መናፍቅ መጥቶ ተከራከራቸው። ብዙ የክህደትንም ነገር አምጥቶ ዘበዘባቸው። እነሱም ከ318 እና ከሐዋርያት መጻሕፍት ጠቅሰው መለሱለትና አወገዙት። ከዚህም ጊዜ መልስ አጥቶ በእጁ እየዘበዘበባቸው ያ አመፀኛ መናፍቅ አፍሮ ሄደ። ንጉሡ መልሶ በዚህ ሃይማኖት ካላመናችሁ ራሳችሁን በሰይፍ ይቆርጡ ዘንድ ቅንጭብ አድሮ ማር ቆልቋል ወደ አለበት ወደሚያቃጥል እሳት ይጨምሯቸው ዘንድ አዛለው ብሎ እያስፈራራ ሰይፉን እሳቱን እያሳየ ይሸነግላቸው ጀመር። የቅዱሳን ማህበር በሙሉ ሰይፍ እሳት ጦር እንሆ በፊትናቸው የፈለከውን አድርግ፣ እኛ በረከሰች በአንተ ሃይማኖት አናምንም፣ በቀናች በአባቶቻችን ሃይማኖት ጸንተን በሃይማኖታችን ሳለን ብንሞት ይሻለናልና በጴጥሮስና በጳውሎስ ስልጣን ሃይማኖትን በአቀኑ በ318 ሊቃውንት ስልጣን በእኛም ስልጣን አወገዘናችሁ፣ የተለያችሁ የታሰራችሁ ሁኑ ብለው በአንድ ቃል ተናገሩ። ከዚህ በኋላ አባቶች በዚህ ሁሉ ሽንገላ ለምን ትፈተተናለህ ብለው ተቆጡ። ንጉሡም ወደ እሳት ይወረውሯቸው፣ የማይበሩን ሁሉ ራስ በሰይፍ ይቆርጡ ዘንድ ወታደሮችን አዘዛቸው። የታዘዙት ወታደሮች እሳት አንድደው ከእሳት ውስጥ ወረወሯቸው። እሳቱን ፈጽሞ አላቃጠላቸውም፣ አልነካቸውም፣ እንደ በረዶ ቀዘቀዘ እንጂ። እነሱም የሰለስቱ ደቂቅን ጸሎት እየጸለዩ ሳይቃጠሉ ከእሳት ወጡ። ከዚህ በኋላ ንጉሡ የተራቡ ኃይለኞች አንበሶችን አምጡ ብሎ አዘዘ። እነሱም የተራቡ አንበሶች ወደ ቅዱሳን እየተሯሯጡ መጥተው ከእግራቸው ላይ ወድቀው እግራቸውን ይሰሟቸው ይተሻሿቸው። እነሱም ይረግጡትን የእግራቸውን ትቢያ ይልሱ ጀመረ። የንጉሡ ሰራዊት ይህን ተአምር ባየ ጊዜ ፈራ፣ ደነገጡ። በእነዚህ ቅዱሳን ሃይማኖት አመኑ። የንጉሥ መኳንንትና የተለያዩ ባለስልጣናት ንጉሡን እነዚህ አንበሶችን የሚያሰግዱ እሳትን የሚያቀዘቅዙ ፈጣሪ እግዚአብሔር የሚፈሩ ቅዱሳን መነኮሳትን ትጣላቸው ዘንድ ፈጽሞ አግባብ አይደለም አሉት። ንጉሡም ተቆጥቶ በሃይማኖቴ ካላመኑ አልተዋቸውም አለ። ዳግመኛም ንጉሡ ከዚህ ከመናፍቅ ጋራ መክሮ በሰይፍ አንገታቸውን ይቆርጣቸው ዘንድ አዘዘ። ብዙ ከተጨቃጨቁ በኋላ ወታደሮች ሰይፍ ይዘው ይቆርጧቸው ዘንድ
ቅዱሳንን ከአዳራሽ አውጥተው እየነዱ ወሰዷቸው። በምግባርና በሃይማኖት የጸኑ እነዚህ ቅዱሳን በሃይማኖት ጸንተው ለሞት መጨክነው ዓይኖቻቸውን ወደ ሰማይ ቀና አድርገው ፈጽመው ወደ እግዚአብሔር ለመኑ። አባታችን አቡነ እስትንፋሰ ክርስቶስ እነዚህ ሰማዕታት በሃይማኖታቸው እንዲጸኑ እና ፈጣሪያቸውን እንዲሰማቸው በረቀቀ ጸሎቱ በጸና እንባው ወደ እግዚአብሔር ይመለከትላቸው ነበረ። ጌታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና በአቡነ እስትንፋሰ ክርስቶስ ጸሎትና በእነሱ ጸሎት ወደ እነሱ መጥቶ ሰማዕትነትን የተቀበሉትን ቃል ኪዳን ሰጣቸው። ቃል ኪዳኑም ይህ ነው። እውነት እውነት እላችኋለሁ መታሰቢያችሁን የሚያደርግላችሁ ስማችሁን የሚጠራ የገድላችሁን መጽሐፍ የጻፈውን ያጻፈውን ሰው ያነበበውን የሰማውን ስሙን በሕይወት መጽሐፍ ጽፈዋለሁ። በስማችሁም የሚማጸን ጸሎቱ ፈጥኖ በእኔ ዘንድ ይሰማለታል አላቸው። ጌታችንም ይህንን ብሎ ከእነሱ ተሰወረ። ከዚህ በኋላ ቅዱሳን አባቶች ከማይበራቸው ጋር እየጸለዩ አንገታቸውን ዘንበል አድርገው ሰጧቸው። ቅዱሳንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያሉ ሳሉ ሰይፍንም በሰይፍ አንገታቸውን ቆረጧቸው። ያን ጊዜ ከአንገታቸው ውሃ ወተት ደም ፈሰሰ። መላእክትም በብርሃን ልብሳቸው ረበው ጋርዷቸው የተሰወሩ ቅዱሳን መጥተው መዝሙረ ዳዊትን ከመጀመሪያ እስከ መጨረሻ የ15ቱ ነቢያትን የአምስቱ መሐሌያተ ሰሎሞንን ጭምር የሰባቱን ዕለታት ውዳሴ ማርያምን ከአንቀጸ ብርሃን ጋር ጸለዩላቸው። ጸሎታቸውን ከጨረሱ በኋላ እነዚህ ቅዱሳን መላእክት በአንድነት ወደ አየር ወጥተው ሃይማኖት የካዱትን የኢትዮጵያን ሰዎች ያወግዟቸው ጀመር። በዚያን ሰዓት ታላቅ ዝናብና በረዶ፣ ንጹስታ፣ ነጎድጓድ፣ መብረቅ፣ ደመና፣ ጭልምልም ያለ የሚያስፈራ ጉም ሆነ። መብረቅም ከንጉሱ ሰራዊት መካከል 7 እጅ የሚሆኑትን ገደለ። የሚጠራጠሩ ተጠራጣሪዎችን እግዚአብሔር ተቆጥቶ ባመጣው መብረቅ አለቁ። በቀናች ሃይማኖት ያመኑ የክርስቶስ መስቀሉ ጋሻ መሆናቸውን በተአምራት ድነዋል። ስለቀናች ሃይማኖት አምነው የተገደሉ የነዚህ ቅዱሳን መነኮሳት ስጋቸው ወንጀለኞች ከሚሆኑ ከንጉስና ከሰራዊት ዓይን ተሰውረን ከምድር 7 ክንድ ክፍል አለ። ቀስት ደመናም ከነሱ በላይ ተተክሎ ጋረዳቸው። ሰማዕትነትን በተቀበሉ በቅዱሳን ራስ ላይ አክሊል ወረደ። በመንግስተ ሰማያት የምስክርነትን አክሊል ተቀብለው ወደ ዘላለም ሕይወት ገቡ። የነዚህ ቅዱሳን መነኮሳት ነፍሳቸው ከጻድቃንና ከሰማዕታት በተጋድሎም ጸንተው ኖሩ። ከመነኮሳት ከደናግል ከቅዱሳን አንገት የቆረጡ እነዚህ ወታደሮች አብደው ልባቸውን አጥተው የገዛ ስጋቸውን እየቆራረጡ እየበሉ በክፉ አሟሟት ሞቱ። ይህ ሁሉ ተአምር የተደረገው በአባታችን በአቡነ እስትንፋሰ ክርስቶስ ጸሎትና ልመና በእንባውና በስግደቱ ብዛት ነው። የነዚህ የቅዱሳን ጸሎታቸውና በረከታቸው በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ ለበረከት የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ተአምር አነባለሁ። የአባታችን እስትንፋሰ ክርስቶስ ተአምር ነው። ጸሎትና በረከቱ ከሁላችን ጋር ይሁንና ዛሬም ዘወትርም ለዘላለሙ። በክፉ በሽታ እግሩን የታመመ አንድ ካህን ነበረ። ብዙ መድኃኒት አድርጎ ምንም ሳይድን ቀረ። ከዚህ በኋላ የአባታችን እስትንፋሰ ክርስቶስን ዜና ተአምራቱን ሰምቶ በቃል ኪዳኑ አምኖ በብዙ ድካም ከዚያ ደርሶ ከመቃብሩ ላይ አፈሩን ወስዶ ገድሉ በተነበበበት ውሃ ለውሶ ቁስሉን ቀባው። በዚያን ጊዜ በአባታችን ጸሎት ከደዌው ዳነ። በዚያን ጊዜ ልቦናው በአባታችን ፍቅር ተነድፎ የሚያልፈውን ይህን ዓለም ትቶ የመነኮስ ዘንድ ወደደ። አባታችን ሌሊት በሕልሙ ተገልጦለት ይህን ዓለም ትተህ
ከመነንክ እድል ፈንታ ጽዋ ተርታ ከእኔ ጋር ይሆናል አለው። ያም ካህን በማግስቱ ይህን ዓለም ትቶ መንኖ ወደ ገዳም ገባና በጾምና በጸሎት ተወስኖ ንስሐውን ከፈጸመ በኋላ ሙቶ በአካለ ነፍስ ወደ አባታችን ሄደ። አባታችን አስቀድሞ ተስፋ እንደሰጠ ወደ ሰማያዊት ቤቱ አስገባው። እግዚአብሔር በአማላጅነቱ በጸሎቱ ሁላችንን ይማረን፣ ይቅር ይበለን፣ ይዘከረን። የይቅርታ አምላክ ሁላችን ይመልከተን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን። የይቅርታ አምላክ ይዘከረን። ከቅዱሳኑ በረከት ያሳትፈን ዘንድ ለታመምነው ለታመሙት በሙሉ በሆስፒታል በቤታቸው በጸበል ስፍራ የእግዚአብሔርን ፈውስ ጠል በረከቱን የሚጠባበቁትን ሁሉ እግዚአብሔር ይፈውስልን ይፈውሰን። ታስረው የሚጨነቁትን ፍርድ የተጓደለባቸውን በኢትዮጵያ በተለያየ ዓለማት ያሉትን ሁሉ እግዚአብሔር ያስፈታልን። እንዲህም ብለን ቅዱስ ልጅ እንዳስተማረን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቅዱሳን ዝክር ተከታታዮች ሁላችሁም በድጋሚ ይህንን ቪዲዮ ላይክ ሼር ማድረጋችሁን አትርሱ። የቅዱሳኑ በረከት በሁላችን ላይ ይደር። ከዚህ በመቀጠል ደግሞ መልካ እስትንፋሰ ክርስቶስን ለበረከት አነባለሁ። ሰላም ናሁ ወጠንኩ እነሆ በብዙ ትጋትና ፍቃድ የመልክህን ሰላም ጀመርኩ። ከቅያሜና ከበቀል የራክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የምስጋናህን ቀለም በላይ ላይ አርከፍክፍብኝ መልካም ነገርን እናገርና ፈጽም ዘንድ። ሰላም ለዝክረ ስምከ ጣዕሙ እንደ ማር ወለላ የሚሆን የጻድቁ ገብረ መንፈስ ቅዱስም ልክ እንደ ስሙ ሞገስ ለሆነው ስም አጠራር ሰላምታ ይገባል። የሁሉ ቅዱሳን አባት የሆንክ መምህር ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመልክን ምስክሮች በመለያውና በአቅሙ ጠቢባን ይማሩ ዘንድ ወይም ይቅሰሙ ዘንድ በልቤ ሰሌዳ ላይ ደግሞ አድርግልኝ። ሰላም ለዝክረ ስምከ የመሬትን ልብስ እንደ ተጎናጸፉ እንደ ቀደሙ አባቶች ስም ዘወትር ለሚመሰገን ስም አጠራር ሰላምታ ይገባል። የሥጋ ችግር መስቀል ማረፊያ የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በሰማዕታት በተጻፉበት እንዲሁ እረፍትን በሚያደርጉበት ቦታ ስሜን ጻፍልኝ። ሰላም ለስዕርተ ርእስከ ወለርእስከ የነውር ቅባትን ላልተቀባው የራስ ጸጉር አከፋፈል ወይም አጎናጎን መልካም ለሆነ ራስም ሰላምታ ይገባል። ለጠላት ዲያብሎስ የማትሸነፍ አሸናፊ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በገዳምና በደብር ያሉ መነኮሳት ከፍ ከፍ ያልህና የከበርክ አባታችን እያሉ ይጠሩሃልና። ሰላም ለገጽከ ወለቀራነበቲከ ሞገስን የተቀባ ለተመላ ፊት ምኝታን ለናቆ ሸፋሽፍቶችም ቅንድቦችም ሰላምታ ይገባል። ችግርን ወይም በደልን የማታውቅ ባለጸጋ የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ አዳኝ የሆነች ሃይማኖት የጥርጥር ተራራን አፈረሰ፣ የተራቆቱትን ልብስን አለበሳቸው። ሰላም ለአይንቲከ ወለአዛኒከ
መልካቸው ወይም እይታቸው ኮከብ ለሚመስል ዓይኖች ድንቅ የሚሆን ምስጋናን ለሚሰሙ ጆሮችህም የገባህ የሕዝብ እስራኤል ባለሟል የሚሆን ሙሴ የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ እንዳንተ ያለ የዋህ ርግብን የሚመስል አባት አዋቂም ቢሆን ጥበብን ቢሆን የለም ወይም አይገኝም። ሰላም ለመላቲሂከ ወለአእናፊከ እንባን ላፈሰሱ ጉንጮች የቅዱሳን ዜና ወይም ብስራት ለተመሉ አፍንጮችም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመደነቅን ቅባት የተቀባ ሥጋ ሳለሁ ይህንን አደርጋለሁ። መጽሐፍት ሕግን እንደሰራው ያለ ኃጢአት ያለ በደል 24 ጊዜ ሰላም ለከናፍሪከ ከድንግል ማርያም በሥጋ ሰው ሆኖ ለኛ ሲል የታመመ የክርስቶስን እክለ በረከት ለቀመሰ በአፍና በከንፈሮች ሰላምታ ይገባል። መናኙ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ለነገ ሳትል የመርገም ቦታ የተባለች በጌባል ምድር በረከትህ በቆመ ወይም በደረሰ ጊዜ መራራ የነበረውን የእንጨት ፍሬ ያጣፈጠው ሆኖ ተገኘ። ሰላም ለአፉከ ወይንና ጠጅን ላልቀመሰ እንዲሁ ለሆድ ተስማሚ ከሚሆኑ ሥጋና ቅብ ለተከለከለ አፍህ ሰላምታ ይገባል። የቀሲስ ሱራፊ ወዳጁ የምትሆን የምስጋናን መስዋዕት የምትሰዋ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ካለብኝ ርኩሰት ታነጻኝ ዘንድ በጉጠት ከቅዱስ መሰዊያ አቅምሰኝ። ሰላም ለአስናኒከ እንደ ወተት ለነጡ ጥርሶችህና ለጌታ ምስጋናን ወርቅ ላቀረበ ልሳን ሰላምታ ይገባል። ከሁሉ ችግርን የምታቀል ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ መምህር ሃይማኖት ሕዝቡን ይገስጻል ያስተምራል፣ ለሰነፎች ጥበብን ያስተምራል። ሰላም ለልሳነከ የሕግ ወይም ክርስቶስ መጽሐፍትን ማንበብንና ጸሎትን በበዛ ወይም ባዘወተረ ጊዜ እንደ እፎት ወይም ሰገባ ለሚመዘዘው ልሳን ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ከመቤታችን በታች መመኪያችን ወይም መማፀኛን ሁነን በሥጋ ሳለህ እንዴት እንደ መላእክት መትጋትን ገንዘብ አደረክ። ዳግመኛም እንዴት ከኤልያስ ንጽሕናን ተማርክ። ሰላም ለቃልከ በሐዲስ ወይም ቅዱስ ቁርባን መሰዊያ ፊት ለምስጋና ወይም ለቅዳሴ በምትቆም ጊዜ እንደ መለከት ለሚሰማው ቃል ሰላምታ ይገባል። ምግባሩ የሚወደድ ካህን የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ህብስት ፍሱት የሚሆን ሕፃን እስከ መሆን ተለወጠ እኮን። በዚያን ጊዜ የተሰበሰቡት በአይን እስኪያዩት ድረስ ሰላም ለቃልከ ወለ እስትንፋሰከ የንግግሩ ድምፅ ለተወደደው ቃል የታመመን ሰው ለሚፈውሰው መልካም እስትንፋሰ ሰላምታ ይገባል። የእጽዋትና የሳሩ ሁሉም ልምላሜ የምትሆን ዝናብ ወይም ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የጸጋህን ታንኳ ወይም መርከብ እኔን ደካማውን ከሚሰጥም ከኃጢአት ባሪያ ያሻግረኝ። ሰላም ለጉርኤከ በኋላ በገነት ውሃ የራስ እንዲሆን በውሃ ጥም ለደረቀው ጉርኤ ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ አባቴ ሆይ በቃልህ ንግግር 3 ጊዜ አመሰግናለሁ። አባት ልጁን ይባርክ ዘንድ ይገባዋልና። ሰላም ለጉርኤከ ወከሳድከ ጸሎት ወይም መጠጡ ለሚሆን ጉርኤ የእይታው ውበቱ ወይ መልኩ ያማረ ለሆነ ትክሻም ሰላምታ ይገባል። ከተመረጡ ቅዱሳን የተመረጥክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ችግረኞችን ከሞት በኋላ በንስሐ እሳት ተቃጠሉ፣ አስቀድሞ በደዌያቸው ደግሞ በጸጋ ድነዋልና። ሰላም ለመትከፍትከ ወለዘባንከ የሰማይን ሀገር የሚገዛ የክርስቶስን መስቀል ቀንበር ለተሸከመ ጀርባና ትከሻ
ወይም ጫንቃ ሰላምታ ይገባል። የክርስቶስ ብርሃን የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የታወረ ልቦናዬን አብራ፣ የእውነት ቃልና መንፈሳዊ ነገርን ንገረኝ። ዳግመኛም ሌላኛውን ሚስጥር ልብ እንዳደረገ አድርገኝ። ሰላም ለእንግዳከ ወለሕፃንከ የረቂቀ ጥበብ መገኛ ለሚሆን ደረት የጸጋና የጽድቅ ነዶን ወይም ክምርን ላነገበ ጉያህም ሰላምታ ይገባል። የእስራኤል ነገደ ምግብ በረከት የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ስሜን ሰማያዊት በምትሆን መጻፊያ በወርቅና በብር አምዶች ላይ ጻፍልኝ። ሰላም በአዳዊከ ወለመዘራኢከ መስቀልን ለሚጨብጡ እጆች በኃይል የተነሱ ጠላቶችን አጋንንትን ላሸነፉት ክንዶች ሰላምታ ይገባል። ከትዕቢት ስራ እክል የተከለከልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጌታ በግርማ መንግስቱ በመጣ ጊዜ በጸሎትህ ጠብቀኝ፣ ከጥፋትም ሰውረኝ። ሰላም ለኩርናአከ ወለእመትከ ከረጅም ክንድህ አጠገብ ለሚገኘው ክርንህ ለንጹህ መዳፍህም ሰላም ይገባል። በቀልን የማታውቅ የዋህ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ከዚያ ከሚያስፈራው የፍርድ ሰዓት በፊት የእውነት መጽሐፍ አስተምረኝ። አንዳንተ ያለ ትጉ ሰው የለምና። ሰላም ለአጽዋኢከ ወለአጽፋሪከ ሐዲስ ቅዱስ ወንጌልን ለጻፉ ላስተማሩ ጣቶች ከዓለም ልብስ ለተራቆቱ ጥፍሮችም ሰላምታ ይገባል። በነፍስ ያልሞትክ ሕያው ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በባህርና በየብስ ላሉ ወገኖች ኢየሱስ ክርስቶስ በረድኤቱ ይጠበቃችሁ በላቸው። ሰላም ለገቦከ ወለከርስከ በአገልጋይ ላይ ላላረፈ ወገብ የቅድስት ሥላሴን ህብስት ለጠገበ ከርስ ሰላምታ ይገባል። የሕያው ፈጣሪ ልቦና የተባልክ ዳዊት ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በጦርህ ጸሎት አእላፍን ኃጣዋን የምትገድል የምታጠፋ ነህና ከአንተ በታች የጌታን የጋይ ህዝቦችን ሰገዱ ወይም አሰጁ ነሱ። ሰላም ለልብከ ወለኩልያቲከ ንጹህ ለሆነው ልቦና ክፉ ለሆነው መልካምን የምታደር ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ነፍሴ ከስጋዬ በምትለይ ጊዜ ልጄ ሆይ እኔ አለሁልህና አትፍራ በለኝ። ሰላም ለህሊናከ ወላ አማኡቲከ መጽሐፍን ማንበብ ለለመደ ህሊና በመስቀል እሳት ለነደደ አማኦትህም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ስለ ዓለም ስትል መጋደል የበዛ ነው። ዳንኤል ሃይማኖት በአድን ገዛ አናብስት ኃጣዋን ከበታች አስገደ። ሰላም ለነዋይ ውስጥከ ወለህንብርትከ ለነዋይ ውስጥከ ወለህንብርትከ ለጭንህና ላቆያጽህ ሰላምታ ይገባል። የክርስቶስን ቤት የሰራ ጴጥሮስ የተባልክ የጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጠፍተህ እንደሞት እንደ ሌሎች ህዝቦች በከንቱ አያጠፋኝ ዘንድ ወደ ፈጣሪ ለምንልኝ። ሰላም ለአብራኬከ ወለአጋሬከ ስግደትን ለለመዱ ጉልበቶች ለድንግል ማርያምና ለልጇ ክብር ለሚፋጠኑ እግሮች ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ያዕቆብ ሆይ እነ አይሁድ ለልጆች ከመምህር እንግዳ ቃል ደሞ በጽዮን አደባባይ የኑፋቄ ወይ ጥርጥር መጽሐፍን ሰምተው አልተማሩም። ሰላም ለሰኮናከ ወለመከየድከ የገድል ሩጫን በጀመሩበት ቦታ አስፈሪ የሆነ የመስቀል ጫማን ላጠለቁ መርገጫህና ለተረከዝ ሰላምታ ይገባል። ደመና ሃይማኖትን የተሸፈንክ ደሞ ሰማይ እስትንፋሰ ክርስቶስ ሆይ ከሰማያዊቷ መንገድ ላይ ደሞ ያለ ማስታጎል ጠብቀኝ። የሳጥናኤል ወይ ሰይጣንን ጦር እንዳይነድፈኝ ደሞ ሰላም ለአጽቢኢከ ከእግሮች ለተገኙ ጣቶች ነጫጭ ከሚሆኑ ጥፍሮች ደሞ ጋራ ሰላምታ ይገባል። እስትንፋሰ ክርስቶስ ሆይ በሰማያዊት አገር ዘመናቸው ደሞ በክብር ደሞ በፍጹም አምላክ ለምንልኝ። ሰላም ለቆምከ ወለመልክእከ ያማረ ለሚሆን ክርስቶስን ደሞ በአካለ ስጋ ደም
ከሚመሳሰለው ደግሞ መልክህና ለቆም ሰላምታ ይገባል። ከቂምና ከበቀል የራክ እስትንፋሰ ክርስቶስ ሆይ የሕይወት ውሃ ደግሞ ጸሎትና ዝናም ረድኤት ዛፍ የምትሆን ነፍሴን እንደ አበባ ያጠጣት። አሜን። ሰላም ለጸአተ ነፍስከ ወለ በድነ ስጋከ አዲስ የሆነ ዓለም ለማየት የታደለው የነፍስ መለየትና ከነፋስ ከተለየ ከነፍስ ከተለየ በኋላ ምዑዝ ወይም መልካም መዓዛ ላለው በደን ስጋ ሰላምታ ይገባል። የዮሐንስን ወገን የምትሆን ታዲዮስ እስትንፋሰ ክርስቶስ ሆይ ሩጫቸው ደግሞ መፋጠናቸው እንደ ረቂቅ ነፋስ ከሆነላቸው ከከበሩ ንጉሥ ወይም ጌታ መላእክት ጋር በሰማይ አመሰገንኩህ። ሰላም ለግንዘተ ስጋከ ወለ መቃብሪከ በመላእክት ልብስ ብርሃን ለተከናወነው ግንዘተ ስጋ የደጋግ አባቶች መቃብር ለሆነው መቃብር ሰላምታ ይገባል። የሕያው መንፈስ ቅዱስ አገልጋይ የሆንክ ወይን እስትንፋሰ ክርስቶስ ሆይ የንጉሥ ይሁዳና ደግሞ የካህኑ የሌዊ ነገድ በጎደናቸው ጥም በመጠማታቸው ጊዜ የሕይወትን ውሃን አጠጡ። ሰላም ለተንሳኤከ በጌታ ምጽአት ጊዜ ቅዱስ ወንጌልን ለመስማት ትቆም ዘንድ ለተገባት የተንሳኤ ሰላምታ ይገባል። የኤርትራን ማይበል በደል የገሰጽክ ሙሴ እስትንፋሰ ክርስቶስ ሆይ በጠብና በክርክር ጊዜ ረድኤት ክንፍ ደግሞ ድንግል ማርያም በላይ ተረፍ። ሰላም ለእርገትከ የመዋቲ አይን ያላየው ነፍሱም ያላሰበው መንግስተ ሰማያትን ካንተ ጋር በመሆን ያመሰገኑ ለልጅህ ከኢያሱና ገድልህን ከሚፈልጉ ሁሉ ጋር ተወርስ ዘንድ ለተገባው እርገት ሰላምታ ይገባል። የአይላፍ አባት የምትሆን እስትንፋሰ ክርስቶስ ሆይ አንተ በእነዚህ ሁሉ ዘንድ አለ። ሰላም ስብሐት ለእግዚአብሔር እያንዳንዷን የመልክህን ምስጋና እጽፍ ዘንድ ላነሳሳይ ለእግዚአብሔር ምስጋና ይገባል። ፈጽሞ ብዙ ከሚሆኑ ፍጡራን መካከል ለእኔ በልቤ በምበድል ስሆን እስትንፋሰ ክርስቶስ ሆይ ለምንልኝ። ለጌታ ምሕረት ልማዱ ነውና። ሰላም ለልደቱ በአንድነት ሀገር ይመን ስለሚባሉት ለቅድስት ቦታውና ለልደቱ ሰላምታ ይገባል። እስትንፋሰ ክርስቶስ እኔን ከማህበራኑ አይለየኝ ዘንድ የተጻፉ አይደለምን? ሰላም ለፍልሰተ ስጋከ ወደ ደብረ አስቄ ቀርሜሎስ ላረፈው ቅዱስ ፍልሰተ ስጋ ሰላምታ ይገባል። የአስጋጅ ፖሊስ መምህር እስትንፋስ ክርስቶስ ሆይ ደግሞ የነፍስና የስጋ ጠላቶችን ወይም አጋንንትን ነፍስ አፈርን እንደሚበት ንፋስ አፈርን እንደሚበት ነው በተናቸው። የእርሻ ባለ ጸጋ የሚሆን ሀብታም ባለሟል የበረሃ ሌሎችንም ሰርክ ከፈላቸው ደግሞ ሀፍረት ይሆንበታልና። እስትንፋሰ ክርስቶስ ሆይ በመጽሐፍ ዳግም ክፍል ውስጥ ደግሞ ለመጻተኛ ምንደኛ ወይም ደሞዝን ክፍያውን አታዘግይበት የሚለውን አስበ የበረከትን ስጦታ አድለኝ። የአቡነ እስትንፋሰ ክርስቶስ አምላክ ሆይ እኔን አገልጋይህን ሁላችንም እዚህ የተሰበሰብነው ከመከራ ስጋ ከመከራ ነፍስ ሰውረን አድነን ይቅር በለን። ከአምላክህ ማስታርቀን ለሀገራችንም ሰላሙን ፍቅሩን አንድነቱን እግዚአብሔር ይመልስልን ዘንድ ለምንልን። ከቅዱሳኑ በረከት እንድንሳተፍ አምላካችን ሆይ ጸሎት ልመናችን ከደመና በታች እንዳይውልብን በአንድነት ቅዱስ የሆነውን ስምህን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም እየተከታተላችሁ ያላችሁ ሁላችሁም አንዴ ቆም ብላችሁ ሼር ላይክ በማድረግ ለምእመናን ታደርሱ ዘንድ በቅዱስ አባታችን እስትንፋሰ ክርስቶስ ስም ጠይቃችኋለሁ። ከዚህ በመቀጠል ስንክሳር ዘወርሃ ሰኔ
9 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 9 በዚህ ዕለት የታላቁ ነብይ ሳሙኤል የዕረፍቱ መታሰቢያ ነው። የዚህ ቅዱስ አባቱ ሕልቅና ይባላል። የእናቱም ስም ሐና ነው። እርሱም ከሌዊ ነገድ ከካህኑ አሮን ወገን ናቸው። ሐና መካን ነበረች። ክብር ይግባውና ወደ እግዚአብሔር እያለቀሰች አዘውትራ ስለማለደች ይህን የተባረከ ልጅ ሰጣት። በቤቷ 3 ዓመት አሳደገችው። ከዚህ በኋላ ገና ስትጸንሰው እንደተሳለች ወደ እግዚአብሔር መቅደስ አቀረበችው። ካህኑ ኤሊም በመላላክ የሚያገለግለው ሆነ። የካህኑ ኤሊ ልጅ ግን ክፉዎች ነበሩ፣ እግዚአብሔር አይፈሩም ነበረ። በቅዱስ መስዋዕቱም ላይ በደሉ። ይህ ሕፃን ሳሙኤል ግን በኤሊ ፊት ለእግዚአብሔር ሲያገለግል ኖረ። በእነዚህ ወራቶች ቃል እግዚአብሔር ውድ ነበረ፣ የሚታይ ራእይም አልነበረም። ከዚህ በኋላ በአንዲት ሌሊት እንዲህ ሆነ። ኤሊም በመኝታው ተኝቶ ሳለ ዓይኖቹም መፍዘዝ ጀምረው ነበር፣ ማየትም አልችልም ነበር። የእግዚአብሔር መብራት አብርቶ ለማሳደር ገና አላዘጋጀም ነበር። ሳሙኤል ግን በቤተ መቅደስ በእግዚአብሔር ማደሪያ ታቦት አጠገብ ተኝቶ ነበር። እግዚአብሔርም ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። እነሆ እኔ አለሁ አለ። ወደ ኤሊም ፈጥኖ ሄደ። ስለ ጠራኸኝ እነሆ እኔ መጣሁ አለው። ኤሊም አልጠራሁህም፣ ተመለስ ተኛ አለው። ሄዶም ተኛ። እግዚአብሔር ዳግመኛ ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። ሳሙኤል ተነስቶ ወደ ኤሊ ሄደ። ስለ ጠራኸኝ እነሆ መጣሁ አለው። ኤሊም አልጠራሁህም፣ ተመለስ ተኛ አለው። ሳሙኤል ከዚህ አስቀድሞ እግዚአብሔርን በራእይ ገና አላወቀውም ነበረ። ቃለ እግዚአብሔር አልተገለጠለትም ነበረ። ዳግመኛም እግዚአብሔር ሳሙኤልን 3ኛ ጊዜ ጠራው። ተነስቶም ወደ ኤሊ ሄደ። ስለ ጠራኸኝ እነሆ መጣሁ አለው። ኤሊም ያን ልጅ እግዚአብሔር እንደጠራው አሰበ። ልጄ ተመልሰተኛ፣ የሚጠራ ካለ እኔ ባሪያ እሰማሃለሁና ጌታዬ ተናገር በለው አለው። ሳሙኤል ሄዶ በመኝታው ተኛ። እግዚአብሔር መጥቶ እንደመጀመሪያው በፊቱ ቆሞ ጠራው። ሳሙኤልም እኔ ባሪያ እሰማሃለሁና ጌታዬ በል ተናገር አለው። እግዚአብሔር ሳሙኤልን የሰማው ሁሉን ጆሮዎቹን ይይዝ ዘንድ ነው። እኔ በእስራኤል ላይ የተናገርኩት ቃሌን አደርጋለሁ። በዚያችም ቀን በኤሊና በወገኑ ላይ የተናገርኩትን ሁሉ አጸናለሁ፣ ጀምራለሁ፣ እፈጽማለሁ። ልጆችም የእግዚአብሔር ቃል አቃለዋልና እርሱም እገልጽላቸውምና በልጆቹ ኃጢአት እኔ በወገኑ ለዘላለም እንደምበቀለው ነገርኩት። ስለዚህ ነገር በዕጣንም ቢሆን በመስዋዕት ቢሆን የኤሊ የወገኑ ኃጢአት እስከ ዘላለም ድረስ እንዳይሰረይ ራሴ እንዲህ ብዬ ማልኩኝ። በኤሊ ወገኖች ልጆች ላይ እግዚአብሔር የተናገረው ሁሉ ተፈጸመ። ከዚህ በኋላ የቂስ ልጅ ሳኦልን ቀብቶ ለእስራኤል ልጆች ያነግሰው ዘንድ እግዚአብሔር ሳሙኤልን አዘዘው። እንዲያነግስላቸውም ለምነዋልና ሳኦል የልዑል ትእዛዝ በተላለፈ ጊዜ ዳግመኛም ለእስራኤል ንጉሥ ሊሆን የእሴይ ልጅ ዳዊት ይቀባው ዘንድ ይህን ነቢይ ሳሙኤልን ዳግመኛ አዘዘው። ይህም ነቢይ ሳሙኤል በሕይወት በነበረበት ዘመን ሁሉ እስራኤልን አስተዳደራቸው። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ታላቅ ነቢይ ጸሎት ይማረን። በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ቅዱስ ሉኪያኖስ ከሌሎች 4 ሰማዕታት ጋር ሰማዕት ሆነ። ይህም ቅዱስ አስቀድሞ የጣዖት ካህን ነበረ። የሰማዕትነትን መከራቸውን በእሳት ሲያቃጥሏቸውና ሕዋሳታቸውን ሲቆራርጧቸው ሲሰቅሏቸው ከእሳት ምድጃ ውስጥ ሲጥሏቸው ምንም ጉዳት እንዳልደረሰባቸው ባየ ጊዜ ከዚህ ሥራ የተነሳ አደነቀ። ክብር ይግባውና በጌታችን አመነ። ያገለግሏቸው የነበሩ ጣዖት ከእሳት ቢጥሏቸው ፈጥነው ይቃጠላሉ እንጂ ይህን ሥራ ሊሰሩ እንደማይችሉ ተረድቷልና። ዳግመኛም እንዲህ አለ፣ ይህን ድንቅ ሥራ የሚሰራ አምላክስ በእውነት እርሱ አምላክ ነው። ከዚህ በኋላ በንጉሥ ፊት እኔ ክርስቲያን ነኝ፣ ክብር ይግባውና በክርስቶስ አምናለሁ ብሎ በግልጥ ጮኸ ተናገረ። ንጉሡም ወደ እርሱ አቅርቦ ጣዖት ማምለክን እንዳይተው መከረው። ወደ አምልኮ ጣዖት ይመለስ እንደሆነ ብሎ ብዙ ቃል ኪዳኖችን ገባለት። እርሱ ግን አልሰማውም፣ ስቃዩንም አልፈራም። በዚህ በኋላ ንጉሡ ጽኑ ስቃይን ሊያሰቃየው ጀመረ።
ዘቅዝቀው እንዲሰቅሉት መንጋውንም በድንጋይ እንዲሰብሩት ታላቅ ግርፋትንም እንዲገርፉ ታዘዘ። ከዚህ በኋላ 4 ክርስቲያን እስረኞችን ቀረቡና በእርሱ ጋር አቆሟቸው። ንጉሱም ለአማልክት ዕጣን ይህን ካልሆነ ግን ታላቅ ስቃይን አሰቃያኋቸዋለሁ አላቸው። እነሱም ለስህተቱ አልታዘዙለትም። በላያቸውም ተቆጥቶ በእሳት ምድጃ ውስጥ ጨመሯቸው። ያን ጊዜ ዝናብ ዘነበ፣ እሳቱንም አጠፋ። ቅዱስ ሉክዮስንም ግን እንደ አምላክህ እሰቅልሃለሁ ብሎ በእንጨት መስቀል ላይ እንዲሰቅሉ ታዘዘ። በረጅም ችንካሮች ስጋውን ሁሉ ቸነከሩት፣ ነፍሱንም በእግዚአብሔር እጅ ሰጠ። እነዚያን 4ቱን ሰዎችን ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጣቸው። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋናን እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸው ትድረስ ለዘላለሙ አሜን። በዚች ቀን የዮሐንስና የጳጳስ አርልክሳ የረፍታቸው መታሰቢያ ነው። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንን ይማረን ይዘከረን። የፍቅር አምላክ ሁላችንም ይጎብኘን። ስናነብ የጎደለውን በመላእክት አፍ ይሙላልን፣ ይቅር ይበለን፣ ይዘከረን። ለታመሙትን ፈውስ ይላክልን፣ ለታሰሩትን መፈታት ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁ የክርስቶስ ቤተሰቦች አሁንም ይህንን ፕሮግራም የምትከታተሉ ሼር፣ ላይክ ማድረጋችሁን እንዳትረሱ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው አሜን። የቅዱሳኑ በረከት አይለየን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባርክሽ። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን